በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 25 በዚች ቀን ቁጥር የሌላቸው ተአምራትና ድንቆችን ባሳየበት በምስር ሀገር የቅዱስ መርቆሬዎስ ቅዳሴ ቤተክርስቲያን ሆነ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የደብረ ሊባኖሱ አባ ሕፃን ሞዐ አረፈ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ከኒቆምዴያ ሀገር ሐዋርያዊት ቅድስት ቴክላ አረፈች። ይህችም ቅድስት በቅዱስ ሐዋርያ ጳውሎስ ዘመን ሐዋርያዊት ሆነች። ቅዱስ ጳውሎስም ከአንጾኪያ ከተማ በወጣ ጊዜ ወደ ኒቆምዴያ ከተማ ሄደ። በዚያም ስሙ ሰፋሮስ የሚባል ምዕመን ሰው ነበረ። ቅዱስ ጳውሎስን ወስዶ በቤቱ አኖረው። ብዙ አሕዛብም የሐዋርያው ጳውሎስን ትምህርት ይሰሙ ዘንድ በእርሱ ዘንድ ይሰበሰቡ ነበር። ይህች ቅድስት ቴክላም በቤቷ መስኮት ተመለከተች፣ የሐዋርያውንም ትምህርት ሰማች። እንዲሁም ትምህርቱን እያዳመጠች ሳትበላና ሳትጠጣ 3 ቀኖች ቆየች። ትምህርቱም በልቧ አደረ። አባትና እናቷ ቤተሰቦቿ ሁሉ አዘኑ። ከምክሯም እንድትመለስ ሐዋርያው ጳውሎስን እንዳትከተል ለመኗት፣ ነገር ግን አልሰማቻቸውም። ሁለተኛም አባቷ ወደ ንጉሱ ሄዶ ሐዋርያው ጳውሎስን ከሰሰው። ንጉሱም ወደ እርሱ አስቀርቦ ስለ ስራው ጠየቀው፣ ነገር ግን የሚቀጣበት ምክንያትን በላዩ አላገኘም ነበር። ሐዋርያው ጳውሎስንም እንዲያስሩት አዘዘ። ይህች ቅድስት ቴክላም ልብሶቿንና ጌጦቿን ከላይዋ አስወገደች። ወደ ቅዱስ ጳውሎስም ሄዳ ከእግሩ በታች ሰገደች። በእርሱም ዘንድ እየተማረች ተቀመጠች። ወላጆቿን በፈለጓት ጊዜ አላገኟትም። በሐዋርያው ጳውሎስ ዘንድ እርሷ እንዳለች ሰዎች ነገሯቸው። በመኮንኑ ዘንድ ከሰሷት። እርሱም በእሳት እንዲያቃጥሏት አዘዘ። እናቷም ስለ እርሷ ሴቶች ሁሉ እንዲገሰጹና እንዲፈሩ አቃጥሏት እያለች ጮኸች። ብዙዎች የከበሩ ሴቶች በሐዋርያው ጳውሎስ ትምህርት አምኖ ነበርና፣ እርሷ ግን በሚያቃጥሏት ጊዜ ልቧን አጽንታ ቅዱስ ጳውሎስን ተመለከተችው። ዳግመኛም ሲጸልይ ቅዱስ ጳውሎስን አወጡት። በላይዋን በመስቀል ምልክት አማተበ። ራሷንም ወደ እሳቱ ምድጃ ወረወረች። ሴቶችም ያለቅሱላት ነበር። ያን ጊዜም እግዚአብሔር ብዙ ዝናብን በረድና መብረቅን ላከ። የእሳቱ ምድጃ እንደ ቀዝቃዛ ጠል ሆነ። ቴክላም ሩጣ ወደ ቅዱስ ጳውሎስ ተሰውሮ ወዳለበት ቦታ ደረሰች። ራሷንም ላጭቶ ትከተለው ዘንድ ለመነችው። እንዲሁም አደረገላት። ወደ አንጾኪያ ከተማን በሄደች ጊዜ ከመኳንንቶች አንዱ ሊያገባት ፈለገ። መልኳ እጅግ ውብ ነበረና እርሷም ዘለፈችው፣ ረገመችውም። እርሱም በዚያች አገር ገዢ በሆነ በሌላ መኮንን ዘንድ ከሰሳት። እርሱም ለአንበሶች እንዲጥሏት አዘዘ። በአንበሶች መካከልም 2 መዓልት 2 ሌሊት ኖረች። እነዚያም አንበሶች እግሯን ይልሱ ነበር እንጂ ምንም አልከፉባትም። ከዚህ በኋላ በ2 በሬዎች መካከል አስረው በከተማው ውስጥ ሁሉ አስጎተቷት። ነገር ግን ምንም ክፉ ነገር በላይዋ አልደረሰም። ከዚያም በኋላ ለቀቋት። ወደ ቅዱስ ጳውሎስም ሄደች። እርሱም አረጋጋት፣ አጽናናትም። ክብር ይግባውና በጌታችን በኢየሱስ ክርስቶስም እንድትሰብክ አዘዛት። ከዚህ በኋላ ቆሎኒያ ወደሚባል ሀገር ሄዳ ሰበከች። ከዚያም ወደ አገሯ ሄዳ ክብር ይግባውና በጌታችን በኢየሱስ ክርስቶስም አስተማረች። አባትና እናቷንም ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መለሰቻቸው። ተጋድሎዋንም ፈጽማ በሰላም አረፈች። የሐዋርያነት አክሊልን ተቀበለች። ስጋዋን በግብጽ በደቡብ ሰንጋር በሚባል ሀገር እስከዛሬ አለ። ከስጋዋን ብዙ ድንቅ ታምር ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በቅድስት ቴክላ ጸሎት ይማረን፣ በረከቷ ከኛ ጋር ይኖር ለዘላለሙ አሜን። ሰላም እብል ለሐዋርያዊት ቴክላ እግዚአብሔር ዘሃየላ እያቁሰልዋ አናብስት ወእሳተ እቶን እያሂለላ እስመ አምነት ትምህርተ ጽድቅ ከመ ጳውሎስ ይቤላ እስከ ህድገት አበዊሃ ወገደፈት ብዕላ እስከ ሀደገት አበዊሃ ወገደፈት ብዕላ። በዚች ቀን ባና በሚባል ሀገር ቅዱስ ኢንዲናና በሰማዕትነት አረፈ። ይህም ቅዱስ ጎልማሳ ነበር። ወላጆቹም ከሀገር ሽማግሌዎች የሆኑ ምዕመናን ነበሩ። ከዚህ በኋላ ይህ ቅዱስ ወደ እንዲናው ከተማ ሄደ። በመኮንኑ ፊት በመቆም ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም በፍላጻ ይነድፉት ዘንድ አዘዘ። እንዲሁም አደረጉበት። ነገር ግን ከፍላጻዎች ምንም ጉዳት አልደረሰበትም። ከዚህ በኋላ አስሮ ወደ እስክንድርያ ከተማ ላከው። ከእርሱም ጋር ቅዱስ ዲማኮስ እና ሌሎች 2 ሰማዕታት ነበሩ። የእስክንድርያውም ገዢ አሰራቸው። ቅዱስ እንዲናን ግን በአፍንጫው ብዙ ደም እስኪፈስ ድረስ ዘቅዝቆ ሰቀለው። በየአይነቱ በሆነ ስቃይም ብዙ ስቃይ አሰቃየው። ከማሰቃየቱም በሰለቸ ጊዜ ፈርማ ወደሚባል ሀገር ላከው። በዚያም
በወህኒ ቤት ቅዱስ ሚናስን አገኘውና ደስ አለው። እርስ በራሳቸው ተጽናኑ። ከዚህ በኋላ መኮንኑ በየአይነቱ በሆነ ስቃይ ያሰቃየው፣ በእሳት ባጋሉት መጋዝ ስጋውን ሰነጠቀው። በብረት ምጣድ ውስጥም አበሰሉት። ጌታችንም ያለ ጉዳት በጤና አስነሳው። መኮንኑም ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ ይቆርጡ ዘንድ የሰማዕትነትን አክሊለ መንግሥተ ሰማያት ተቀበለ። ከስጋውም ታላላቅ ታምራት ተደረጉ። ለበሽተኞችም ፈውስ ተደረገ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሰማዕት እንዲኒና ዘሀገረ ባና እንተ አንደፎ በሐጸ መልአክ እንስና ለቢማክ ወሰላም ህውረ ዝክር ወዜና ምስለ ሰማዕታት ዘሐውሩ ዘጾሩ ሕማም በፍና። በዚች ቀን